ያህል እግዚአብሔር ቀናተኛ እንደሆኑ ያህል እግዚአብሔርን እንደሚያከብሩ ከራሳቸው በላይ ለእምነታቸው እንደሚኖሩ የተማሩ ስለዚህ እንዲያ በዝብዝብ ከመብላት ከመጠጣት ለዕለታዊ ሕይወት ከመኖር ያለፈ የሌለው ሰው ነው ያለው። በልጆች ላይ ዛሬ ካልሰራችሁ ነገ አሰሩት። በልጆች ላይ ለመስራት ደግሞ እናንተ ራሳችሁ መሰራት አለባችሁ ነው። ምክንያቱም እኔ የማላደርገው ነገር አድርግ ብለው ከኔ ኃይል ወጥቶ አይለውጡም ማለት ይህ ሁሉ ገንዘብ ያወጣችሁ ቤት ለመስራት ብቻ አይደለም፣ እናንተ ለመስራት መስጠት ማለት የመቀበል ሌላው መንገድ ነው። ይሰጣችኋል፣ እየተቀበላችሁ ነው። ቤተክርስቲያን የመግዛት ወረርሽኝ ነው ማለት ቤተክርስቲያን የመግዛት የጊዜ ዘመነ ትንሣኤ ነው። ዘመነ ትንሣኤ ደግሞ አዲስ ሕይወት ነው። ወይኔ መሐረነ ወአክብረነ ወአለብወነ ከመ ነትመዐ ስብሐተኪ ወከመ ይሰበሐ ስምኪ በላዕሌነ በኩሉ ጊዜ ወበኩሉ መዓልት ወበኩሉ መዓልት ወበኩሉ ሌሊት በኩሉ ሰዓት ወበኩሉ አዝማን ሀበነ ኃይለ ንትቀነይ ለኪ እንሲ ጽዮን ልበሲ ኃይለኪ ወምሕዮሙ ለጸላእትኪ ኀበዮሙ ጸና እስመ ይመጽእ እግዚእኪ ወይነግሥ ላዕሌኪ ሱባዔደሩ አንቲ ለአምላከ ሰማይ ለዓለመ ዓለም አሜን። አምላከ ሰማይ በምሕረቱ በቸርነቱ ይጎብኘን። ይህ ጊዜ ዘመነ ትንሣኤ ነው። ዘመነ ትንሣኤ ደግሞ አዲስ ሕይወት ነው። እኔ በዚህ ዓመት የሚገርም ዓመት ነው። ይሄ ዘንድሮ በአሜሪካን ሀገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያን የመግዛት ወረርሽኝ ነው ይባላል። ቤተክርስቲያን የመግዛት እስካሁን ድረስ እንኳን ይሄ አምስተኛ ቤተክርስቲያን ሙራጅ እንኳን ይሄ አምስተኛ በዚህ አካባቢ ማለት ነው። ይህ በዲሲና ባልቲሞር በዚህ አካባቢ አምስተኛ ነው። እና ደግሞ ብዙ በቀላል ገንዘብ በብዙ በሚሊዮን በሚቆጠር ገንዘብ ነው ገዛው። እና ይህን ሳስብ ኢትዮጵያውያን ምን ያህል እግዚአብሔር ቀናተኛ እንደሆኑና ምን ያህል እግዚአብሔር እንደሚያከብሩ ከራሳቸው በላይ ለእምነታቸው እንደሚኖሩ የተማርኩ ነው። እንግዲህ ይህችን ቦታ ስንጀምር የዛሬ 2 ዓመት ነው እና በዚህ ጊዜ ውስጥ በዚህ አካባቢ ከባህሉ ተነስቶ በአንድ ጊዜ ያይነት ቤተክርስቲያን ተአምር ካልሆነ በቀር በሰው ሊሰራ አይችልም። ስለዚህ እግዚአብሔርን እናመሰግናለን። ወደዚህ እግዚአብሔር ይባርካችሁ፣ ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። እንደዚህ ከሆነ
ይህ ቤተክርስቲያን ለምንድን ነው እናንተ ልትገዙ የቻላችሁ? ለእናንተ ለመሸጥ ይህን ቦታ የፈለጉት እዚህ የነበሩ ሰዎች ምክንያታቸው ምንድን ነው? ሰው ስላልተው፣ ሰው ስለሌለ። እንደናንተ መጀመሪያ የመጡት በእናንተ እንደኛ አሁን እንዳለነው በትኩስ መንፈስ በትኩስ ኃይል ገንብተው ሰርተው ይሄንና ሲያመልኩ ቆዩ። አሁን ልጆች ይሄ ዓለማዊነት እናንተ ሴኩላሪዝም የምትሉት ግለኝነት እንግሊዛዊዝም የምትሉት ከመብላት ከመጠጣት ለዕለታዊ ሕይወት ከመኖር ያለፈ የሌለው ሰው ነው አሁን ያለ። ያ ስትመላለስ የነበሩ አስተማሪያችን የሞተው ሰው ይሉታል። የሞተው ሰው ስለሆነ ማህበረሰቡ የተተካው ለዘላለማዊ ሕይወት የሚኖር አይደለም፣ ለዓለማዊ ምቾት የሚኖር ማህበረሰብ ነው። ያ ደግሞ ስለ መንፈሳዊነት ግድ የለው። የዕለት ምግብ ካገኘ የዕለት ልብስ ከበላ ልጆቹም እንደዛው ከሆኑ በቃ አለቀ። ያ ነው መጨረሻው። ያ ደግሞ ዘላለማዊነት ዘላለማዊ ሕይወት ወይም ሰው የሚባለው ሕያው ሰው የሚባለው እኛ እንግዲህ ሕያው ሰው ከሆነ ሕያው ልጆች መተካት ይኖርብናል። በልጆች ላይ ዛሬ ካልሰራችሁ ነገ አሰሩት። በልጆች ላይ ለመስራት ደግሞ እናንተ ራሳችሁ መሰራት አለባችሁ። መጀመሪያ እናንተ የማታውቁትን ነገር ለልጆቻችሁ ልታስተምሩ አትችሉ። ማተመዳቂ ምናምን ይባላል። አንድ ልጇ ስኳር የሚቀምባትና የትኛው በክስበት ብትወስድ ምርግትን ያለ ስኳር ማቆም አቃተ። መጨረሻ ላይ ከማይተመዳቂ ልብሰደው እሱ ሊመግልኝ ይሻለኛል ብላ ያወደዋል። 3 ወር ስጭኝ ይላል። ከ3 ወር በኋላ ልጇን ወሰደች። እንግዲህ አንተ ስኳር በጣም ጥሩ አይደለም ያንተ ተወዋል። በቃ ልጅ ያው ተው ቀጣለ። እናቴ ተናደደች። እንዴት እኮ 3 ወር የቆየው እንደገና ሌላ 3 ወር ልጅን የምታረጋለ ልጅ ነው። ለምንድን ነው ይህን ታዲያ ያቆየኝ? አይደለም እኔ ራሴ ስኳር ቀም ስለነበረ እኔ ስኳር ለማቆም ነው ያንን ያህል የጨረሰብኝ። ምክንያቱም እኔ የማላደርገው ነገር አድርግ ብለው ከኔ ኃይሎቹ ላይ ለውጥልኝ ማለት አዲስ ቤተክርስቲያን ሲኖር አዲስ መጽሐፍ ቅዱስ ካልሰጠው ለማለት ይችላል። ይሄ መጽሐፍ ቅዱስ የምትቀድሱበት መጽሐፍ ቅዱስ ነው። ይሄ ለማድረግ ደስ የሚል ነው። አዲስ ኪዳንና ብሉይ ኪዳን ነው። እናንተም ይህንን በሚቀሩ አንዱ ስለዚህ ለመቀደሻ ምትወ መጽሐፍ ቅዱስ ነው። ከዚህ ሌላ ሊሰጣችሁ የሚችለው ስጦታ ይህ ነው። ስለዚህ እናንተ በርቱ። በእውነት እንዴት እንደተደሰት ልነግራችሁ አልችልም። እንዴት እንደተደሰት ልነግራችሁ አልችልም። በቃ እግዚአብሔር ደግሞ ከዚህ በላይ ተደስቷል። ግን እናንተ መንፈሳዊ ስትሆኑ ደግሞ ለተደሰታ እናንተ ክርስቲያኖች ስትሆኑ የስም ክርስቲያን ሰው ብለ 3 ሰዓት ተቀምጠ ምስባለ መሳት ተቀበለ አሜን ብሎ መልሷ እኛ የፓርቲ ስብሰባ ነው። ተረበረተ ከሆነ ቤተክርስቲያን አለ መተሽ ስለሆነ ተቀብለሽ ራክተሽ መንፈሳዊ እርካታ ጉሯችሁ ስትል ያ ነው ክርስትና የሚባለው። ለተሰብስቦ ስጋውን ተዘጋጀን ነው ከደማችን ያዋሃደልን ምንድን ነው የምትሉት? ማለት ሳትቀበሉ እንደዚያ ስላቸው እዚያ ስላንታ አሜን ማለት አቅሞች አሉ። የሚቀበሉ ነበር። እንደዚህ አትበሉ። ከዛሬ ጀምሮ ስጋው ደግሞ ለመቀበሉ እንዲቆሙ ይህን ሁሉ ገንዘብ ያወጣችሁ ቤት ለመስራት ብቻ አይደለም፣ እናንተ ለመስራት ሰምታችሁኛል? ሰምታችሁኛል? ቤተ ክርስቲያን የሰራችሁት ምን ለማለት ነው? እኛ ራሳችን ለመሰራት ነው። በሉስ ስለዚህ ይሄ በእግዚአብሔር ፊት የገባችሁ ቃል ነው። እግዚአብሔር አምላካችን በገባ የገባችሁ ቃል ፈጽሞ ይርዳችሁ፣ ለበረከት ይሁንላችሁ። የሰጣችሁ አብዝቶ 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 ይስጣችሁ። እዚህ ውስጥ የሰጣችሁ ስንቶች ናችሁ? ሁላችሁ ደስ ያላችሁ። ሌላ ነገር የለውም እኮ ስንቱ ምንድነው ያመጣችሁ? አቤት መስጠት ማለት የመቀበል ሌላው መንገድ ነው። የሰጣችሁ አይደለም፣ እየተቀበላችሁ ነው። ስለዚህ የሰጣችሁ እንኳን ደስ ያላችሁ። እግዚአብሔር ተቀብሏቸዋል፣ ደግሞ አትረፉ ይሰጣቸዋል። አምናለሁ ያደርጋል። አምላካችን ሆነ እግዚአብሔር አምላካችን ተቀበል ያደረገበት ላናችን እግዚአብሔር ምሕረት ቸርነት ስላልተለየ እናመሰግናለን። ይህ በረከት ያሳተፈን የሰጠን ያተረፈረፈልን ክብር ምስጋና ለአንተ ይሆንልን።